ኮሎኔል መንግስቱ ኃይለ ማርያም 14ኛ ደረጃን ይዟል የምትመለከቱት ሊስት ላይ። ይህ ሊስት ቶፕ 50 ሞስት ሄትድ ፒፕል ኢን ሂስትሪ በታሪክ ከሚጠሉ ሰዎች ቶፕ 50 ወይ ደግሞ ከላይ የሚቀመጡ 50 ሰዎች ዝርዝር ውስጥ የተቀመጠ ነው። ኮሎኔል መንግስቱ ኃይለ ማርያም ይሄ ቦታ ይገባዋል ብላችሁ ታስባላችሁ ወይስ ይሄ ቦታ ይገባው? ምንድነው ሐሳባችሁ? አይመስለንም ኃይሌ አይመስለንም። ለምንድን ነው? እኔ ዘ ሞስት ሄትድ ባይሆን ኑሮ ያሳመነኝ ነበረ። ለምን መንግስቱ ኃይለ ማርያም የኢትዮጵያ ሾርት ሚሞሪ ነው ያለው። በሰዓቱ ከሆነ በሚመራበት ሰዓት ከሆነ በጣም ይጠላ ሊሆን ይችላል። አሁን ላይ ግን የኢትዮጵያ ሕዝብ ረስቶታል። ራሱ የኢትዮጵያ ሕዝብ ያው በሰዓት ላይ ያለው መሪ ካልሆነ በስተቀር ካለፍክ በኋላ ወዳጅ ነው። ግን እሳት ነው የሚሆንብህ ስትመራው። ግን እንደዛ አይነት ካራክተር ተረስቶለታል። ግን ስቲል በጣም ይወደው ሰው እንደም አለ መንግስቱ ኃይለ ማርያም። ግን በሰዓቱ ከሆነ በመሩበት ሰዓት ከሆነ ያስኬዳል። እንደዛ ከሆነ እንሂድ እስቲ። አንደኛ ላይ ያለውን ይገባዋል። 14ኛ ግን አይገባውም። ስንተኛ? አንደኛ ላይ ያለው ያው የጀርመኑ ሰውዬ ብዙ አይዶችን የገደለው ወርልድ ዋር 2 ላይ የነበረው ታውቁታላችሁ። ስሙን አልጠራውም። እሱ ኦኬ ፕሮፓጋንዳም ትንሽ በስቷል እሱ ላይ ብዬ ነው ማምነው። ነው ፕሮፓጋንዳ ትንሽ አብዝተዋል። ጆሴፍ ስታሊን ጨቅ ራሽያን እንዲሞት ተጠያቂ ሆነ። ራሽያን እንትን ሲል የነበረ ሰውዬ ነው። ሲያምስ የነበረ ሰውዬ ነው። የራሽያ መሪ ሆኖ ኮሚኒስት ነው። ሲፈጀው የነበረ ህዝብ ነው። በጣም ብዙ ሚሊዮን ራሽያን ሞት ተጠያቂ ነው። ከአንደኛው ሰው በላይ ተጠያቂ ነው። ግን ያው ከአሸናፊ ወገን ነው። ምን ይደረግ። ፖልፖት አለ ሶስተኛው። ፖልፖት ደግሞ የተማረ ሰው ካየ ያሟል፣ ያንገሸግሸዋል። መነጽር አድርጋችሁ ካያችሁ በቃ የተማራችሁ ስለሚመስላችሁ የሚገላችሁ አይነት ሰው ነው። በጣም ነው የተማረ ሰው በሱ ጊዜ አስተማሪ ባኮንካ በቃል ካምቦዲያ ነው። በጣም ነው የሚጠላው እሱም ልክ ነው። ሊዮፖልድ ኦፍ ቤልጂየም ፕሮፓጋንዳ አልተሰራበትም። ማለትም ሰርችላችኋለሁ ቪዲዮ ከዚህ በፊትም ማለት ነው 15 ሚሊዮን ከ10 ሚሊዮን እስከ 15 ሚሊዮን የሚቆጠሩ ኮንጎዎችን ገለዋል የሚባለው። ግን ስሙን ላሳምጣችሁ ላታውቁ ትችላላችሁ። እላይ ያለው ሰውዬ 6 ሚሊዮን ነው የገደለው። አንደኛ ላይ ያለው በጅምላ ማለት ነው። ይሄ ሊዮፖልድ ኦፍ ቤልጂየም ከህፃን ከእርጉዝ ሁሉ አልቀረውም። 15 ሚሊዮን ከ10 ሚሊዮን እስከ 15 ሚሊዮን ነው የገደለው። ግን ታሪክ ውስጥ ሸፈንፈን ይደረገለታል። ለምን? በዛ ወገን ያለው ማኦ ዜዱንግ ደግሞ የቻይና ኮሚኒስት መሪ ሲሆን ለውጥ አመጣለሁ ብሎ ነውጥ የፈጠረ ስንት ሚሊዮን ሰው ሞት ተጠያቂ ሆነ። ቻይናን በጣም ያደቀቀ ሰው ነው። ጥሩ ነገር እንደሰራ ሁሉ ሙሉ በሙሉ መጥፏል። እኚህ ሁሉም እስካሁን የጠራላችሁ ሰዎች ባይዚ የሚገርም ጥሩ ነገር ሰርተዋል። እሺ በጣም የሚገርም ነገር። ግን ያው እዚህ ጋር የተነሱት በመጥፎ ስለሆነ መጥፏቸውን ነው የምናወራው። ማኦ ዜዱንግም እንደዛው ነው። በጣም ለ60 ሚሊዮን 70 ሚሊዮን እስቲ ግቡና ይወት ስንት ሚሊዮን ቻይና ሞት ተጠያቂ እንደሆነ 80 ላይ ሊሄድ ይችላል። ኦሳማ ቢንላደን አሜሪካ ነው። ይሄም የአሜሪካ ፕሮፓጋንዳ ነው። ግን እኔ አሁን ኦሳማ ቢንላደን ምን ያገባኝ ነው? እሺ ይጠላል። ኢዲያሚን በጣም ይመቸኛል የሆነ ነገሩ። ግን የሰው ስጋውን ላይ ይበላል ይባላል። ታውቃላችሁ አይደለ? የሰው ስጋ ትበላለህ ወይ ተብሎ ሲጠየቀው ጋዜጠኛዋ ማለት ነው ኢንተርቪው ላይ አልበላም አላላትም። ታምኑኛላችሁ? አልበላም ብሎ መዋሸት ከበደው። ማለት በልቶ እንኳን ቢሆን መዋሸት ሁላ ከበደው። አልበላምም በልቻለሁም አላለም። እሺ ምን ትሉታላችሁ? ይሄን በልቷል። እንደውም አይቼዋለሁ በልቷል። ስምንተኛው ሰው ሞሶሎኒ ማለት ኢትዮጵያን ያስወረረው ማለት ነው። የወረረው ለ5 ዓመት በጣሊያን ያስወረረው ነው። 8ኛ ላይ ያለው ደግሞ እሱማ ይጠላል። ጌንጊስ ካን ማለት ደግሞ ይብላችሁ ከመግደሉ ብዛት ሰርቼላችኋለሁ ስለሱም። ከመግደሉ ከማረዱ ብዛት ከ40 ሚሊዮን እስከ 60 ሚሊዮን የሚቆጠሩ ሰዎችን ሞት ተጠያቂ የሆነ ሰው ነው። ተረታችሁኛል ማውራችሁ? ከ40 ሚሊዮን እስከ 60 ሚሊዮን ሰው ይገመታል። የዓለም ኦክሲጅን ካርቦን ዳይኦክሳይድ መጠን ቀነሰ። እሱ ከመግደሉ ብዛት ሰው በአንዴ ከመጨፍጨፉ ብዛት ማለት ነው። ጌንጊስ ካን በጣም ማደንቀው ጀነራል ነው። ገብታችሁ ቪዲዮውን ስለሱ ማወቅም አለባችሁ። ሳዳም ሁሴን እሺ ይሁንላችሁ። አሜሪካን ሄንሪክ ሃይልማር ስሙን አላውቀውም። ግን ሃይነሪክ አይደለም የሚሉት ጀርመኖቹ። የሆነ ለየት ይላል ያምራል ራሱ የሚጠሩበት የሚሉት። እሱ ደግሞ እንትን ነው አንደኛ ላይ ያለው ሰውዬ ጋር አብሮ የሰራው ሰውዬ ነው። ብዙ አይሁዶች እንዲገደሉ ምክንያት ነው እሱ ነው። ዋና ከላይ ሆኖ ሲያስገድል የነበረው ኪም ጆንግ ኡን እነዚህ የኖርዝ ኮሪያዎቹ መሪ ናቸው። ከዛ መንግስቱ ኃይለ ማርያም 14ኛ ትንሽ በዛ። ምን ነው እናንተ ቭላድ እነዚህ ሁላ ሰዎች አሁን ይሄ እንትላ አለ አንዴ በሽራ አላሳ አሁን ከበሽራ አላሳደ በላይ ይጣላል ወረኞች። መንግስቱ ኃይለ ማርያም 14ኛ ባይገባውም ተቀምጧል። እሺ ይሁንላቸው። ስሎባድ ሚልሾቪክ ስሎባንዳ እኔ አላውቀውም። ይሄንን ሰርቢያዊ ነው ደግሞ። ግን ሰርቢያዊ ከሆነ እንትላ ነው የሚሆነው።
ሰርቢያኖች በጣም የሚጠሉት ሰርቢያኖችና ዩጎስላቪያኖች በተለይ በጣም የሚጠሉት እሱ ነው። በቃ እርግጠኛ ነኝ ሰርቢያና ዩጎስላቪያ ጦርነት ላይ ብሔር በቃ መሪው የነበር እስቲ አጣሩ ግቡና እርግጠኛ አይደለም ይሄንን እሱ ራሱ ነው የሚሆነው። ፍራንሲስኮ ፍራንኮ አላቀህም ዞር በል። በሽር አልአሳድ ፍራንሲስኮ አላቀውም ፍራንሲስኮ በሽር አልአሳድ እሺ ይጠላል እሱማ። ጆሴፍ ማለት ስንት አመት ሙሉ ሽምቅ ውጊያ ሲዋጋ የነበረ ኡጋንዳዊ ነው። አሜሪካን ድክም ምን ያደረጋት በቃ ድክም በቃ ማለት እንዴት ልበላችሁ ስንት አመት ሙሉ ሽምቅ ከመዋጋቱ በኋላ ህዝቡ ምርር ያለው ሴቶች ይደፍራል ከወታደሮቹ ይደፍራሉ በሱ ምክንያት የፈለገው ነው የሚዘርፈው ምናምን አስቸግሮ ጫካ ውስጥ እስከዛሬ አልተገኘም ነው የሚባለው። አልያስ ተብሎ ተስፋ ተቆርጦ በቃ ጥቅም የለም ተብሎ የተተወሰው ነው እስካሁን ያረጃል። ይሄንን ቪዲዮ ሰርቼላችኋለሁ። ቭላድ ደግሞ ኦቶማኖችን እንደዚህ እየሰካ እንደዚህ በዚህ በሆዳቸው አስገብቶ በአፋቸው ያጣ እንደዚህ እንጨት ላይ እንዲ ስክት የሚያደርግ አገዳደሎቹ በጣም የሚሰቀጥጡ ግን ያው ዞሮን ቀረ ሮማኒያ ሀገሩን አስከብሮ ያቆየ ንጉስ ነው ቭላድ ዘ ኢምፐረር። ቻርልስ ሜንሽን አላቆም። ይሄንን ደግሞ አሜሪካ መሪ አይደለም የሚባል የለም። ሂትለር ሊሆን ይችላል። ጄፍሪ ዳመር ነው አደገኛ የሚሰቀጥጥ ነፍሰ ገዳይ ነው። እስከ 50 ነው ጋይስ። እዚህ ውስጥ ማቆል ላይ የለም ጥቂት ነው ማቃቸው። ፊደል ካስትሮ አሁን ፊደል ካስትሮ ምን ይጠላል? ወረኞች ፊደል ካስትሮ የሚወደድ ነው የሚጠላ ነው። ራስፑቲን አለ ራስፑቲን 43 ቁጥር ማለት ነው። እሱንም ቪዲዮ ሰርችላችኋለሁ። ራስፑቲን ደግሞ ያው የራሺያ ቤተ መንግስት ገብቶ ሲያምስ የነበረ ጠንቋይ ነው። ቄስ ነው ግን ጠንቋይ ነው። ሄነሪ አለ ሄነሪ ደግሞ ሄነሪን ማሰራላችኋለሁ። በጣም ቆሻሻ ያ እንግሊዝን እንትን ላይ በጠበጠ ሰው ነው። ክሪስቶፈር ኮሎምበስ ምን ሀገር ስላገኘ ሊጠላ ይችላል በኔቲቮች። ፓብሎ ኤስኮባር አሁን ምን ድረግ እሱ ወረ በስማም ለስንት ሰው ሞት ተጠያቂ ነው። እንዴት አይጠላም? ናቲ ደግሞ በቃ ይመጃጁ። ቻው ወይ ርዝመቱ